እውነት እኮ ነው ይድፋቸው ነው ምን ብሎ ነገር ግን ቤተክርስቲያናት ስለ ነገስታትና ስለ መኳንንት በእንተ ቅድሳት ጸሎቷ ላይ ራሱ ጸልይ ቀናውን የሆነውን መንፈስ ማስተዳደር እንዲችሉ እንዲሰጣቸው ስለ ነገስታትና ስለ መኳንንት እንለምናለን። ያላስተማረችንን እኮ ነው ምን ጸልየው ቤተክርስቲያን ለሚገፋት እየጸለየች እኮ ነው። ይሄ ጸሎት እኛም ማንጸልየው ጸሎት ይያለ እኛ መዝገበ ጸሎታችንን ከፍተን እንፋጠጣለን። ልክ አይደለም። በቅዳሴ በየትኛውም ክፍለ ጊዜ ላይ የራሳችንን ጸሎት መጸለይ አንችል። ልጨምርላችሁ ኪዳንም ላይ አትችሉ፣ ልጨምርላችሁ ሰዓታቱም ላይ አትችሉ፣ ልጨምርላችሁ ማህሌቱም ላይ አትችሉ። ሁሉም ጸሎት ላይ የማህበር ጸሎት ከሆነ መሳተፍ አለብን። አናውቀውም እንላለን። ካልሰማነው እንዴት እናውቀዋለን? የግላችንን ስራ የምንሰራ ከሆነ ይሄ ሶስተኛው ማወቅ ያለብን ነገር። በቅዳሴ ጊዜ ላይ ምን ጸሎት አይጸለይ በሉ እንጂ አይዟችሁ ባይዋጥላችሁ ቀስ እያለ ይወርዳል። አይዟችሁ። ሶስተኛው የቅዳሴ ጸሎት ላይ ግል ጸሎት አይጸለይ። አራተኛው በሥርዓተ ቅዳሴ ላይ መንቀሳቀስ አይቻልም። እየሰማችሁ ነው? አው ቀላል የማይባል ሰው በሥርዓተ ቅዳሴ ላይ በጣም ይንቀሳቀሳልና አንዳንዶቻችን ለምንድነው ቁሙ ምናምን እንላለና ለምንድነው የምትቆሙት ሲባል አይ በሥርዓተ ቅዳሴ ላይ መላእክቱ እንደ ሻሽ ስለሚነጠፉ እነሱን እየረገጣቸው ስለምትሄዱ ነው ይባል። ይሄ በመሰረቱ ልክ አይደለም። ለምን መሰላችሁ? መላእክት ረቂቃን ናቸው። መላእክትን ትረግጣላችሁ ማለት ነፋሱን እየረገጣችሁ ትሄዳላችሁ እንደማለት ነው። መላእክቱ እንደ ሻሽ ይነጠፋሉ የሚባለው ቤተ መቅደሱ ላይ ስለሚሰዋው ስለ አምላክ ስጋና ደም ክብር ብለው ራሳቸውን ዝቅ ያረጋሉ ለማለት ነው። በሥርዓተ ቅዳሴው ላይ አትንቀሳቀሱ የሚባለው መመሪያ ይሄም ተመሳሳይ ግልጽ ነው። ገብቷችኋል? ስለዚህ ሥርዓተ ቅዳሴው ላይ አራተኛው ምን ማረጋችሁ መንቀሳቀስ እስቲ በሉ። አምስተኛው ከብዙ በጥቂቱ ደግሞ በሥርዓተ ቅዳሴው ላይ ማድረግ የማይፈቀድልን ነገር ቢኖር እትው በሰላም ሳይባል ሜዳ እንጂ እየሰማችሁ ነው? የሥርዓተ ቅዳሴው መጨረሻው ክፍል በሰላም ግቡ የሚል ነውና በሰላም ግቡ የሚባለውን ዲያቆናት አሁን በጣም ተቸግረን እትው በሰላም የሚለውን በሰላም ወደ ቤታችሁ ግቡ እንላለን። አይባልም። እትው በሰላም ግቡ ነው የሚባል። ትርጓሜው ምን ማለት መሰላችሁ? በሰላም እናንተ የቀመሳችሁትን እናንተ ያወቃችሁትን እናንተ አስቀድሳችሁ ያያችሁትን ክርስቶስን ደሞ ወደ ዓለም ግቡና ሌሎች ሰዎችን ይዛችሁና እንዲቀምሱ አድርጓቸው ለማለት ነው። የተልእኮ ስራ። በሰላም ወደ ቤታችሁ ግቡ አይባልም። በሰላም ወደ ዓለም ግቡ እናንተን ያሸነፋችሁ ክርስቶስ ሌላውን እንዲያሸንፍ ሌሎችን ይዛችሁ ማለት ነው። ግልጽ ነው። ገብቷችኋል? ጥሩ። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። መማር ብቻ ሳይሆን ሥርዓተ ቅዳሴውን ለማስቀደስ ቅዱስ ቁርባን ለመቀበል እሱ በምሕረቱ ይፍቀድልን። በጎደለው በነጠበው በብፁዕ አባታችን ተቀምጠው ባሉ በአባቶቻችን ካህናት የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር።